ከዚህ በኋላ በህይወት የመኖራቸው እድል በጣም እየጨለመ ይሄዳል። አብሶ የልዑል እናት ከልዑል እናት ውጪ ማንኛውም የተገኘ እንትን እርምጃ ለመውሰድ ወደ ኋላ እንዳንል በማንኛውም በፊት ለፊታችን ወይ በመንገዳችን ወይ በምናምን የራሳችንን እርምጃ እንድንወስድ ሁሌ ዝግጁ እንድንሆን ነው የተደረገውና የተቀበረ ነገር እንዳለ እርግጠኛ ነበርን ሁላችንም። እኔም ልዑልም ኤርሚያስም ብንሆን በተለይ ከኔ ጋር ባደረግነው ኮንቨርሴሽን ሰው በአንድ ላይ በሳር ጎጆ ውስጥ በእሳት አቃጥለው ገደሏቸው። ይሄን ልታምን ትችላለህ? ይሄ እኮ በማህበረሰቡ በሁለቱም ማህበረሰብ እኮ በደንብ የሚታወቅ ግልጽ የሆነ ታሪክ ነው። በእርግጠኝነት ብትጠይቀው አያመነቱም። ሴምራም ሆኖ እሷ በጣም እምነት የምጥልበትና የእሷ መሞት የሚጎዳው ሰው ካለ ይጠብቅላታል። ያንን ሚስጥር አያወጣም። ካወጣ ትሞታለች። ግን ሴምራ ማለት በጣም ጨካኝ ምንም ርህራሄ የሌላቸው መሆናቸውን እኛ እናውቃለን፣ በደንብ እናውቃለን። ሴምራ ሁሌ ጠላቶቻችን ናቸው፣ ሁሌ ይገሉናል። ስለዚህ ሁሉም ራሱን ማዘጋጀት ሊገለው የመጣውን መልሶ መግደል እንዳለበት ዝግጅት እንድናደርግ የምንወስዳቸው ስልጠናዎች አሉ። እሷ ከሴምራ ነች፣ እሱ ካሞቴ ነው። ይህንን የሰማ ሁሉ መቃወም ጀመረ። አባቴን የገደለውን ሰው ጋር ያደርሰኛል ብዬ አስባለሁ። አሁንም ብዙ የደበቃችሁ ግልጽ አድርጎ ያላወጣው ብዙ ሚስጥሮች አሉ የሚያውቀው። አይተሃል አይደለ? የልዑል እናት ያሞቴ ዘር አለባት ስለው እንዴት እንደሆነ ያውቃል። አየህ፣ ይሄንን ራሱ የልዑል እናት ያንን ታሪክ ስለምታውቅ ገብቶሃል? የቸሩና የሽቱን ታሪክ ስለምታውቅ እሱ እንዲደርስባት አትፈልግም። ከአሞቴ ምንም ዘር እንደሌላት አስመስላ የዋሸች መኖር ግድ ይላታል። ያን ካላረገች እስካሁን በህይወት አትኖርም ነበር። ልዑል እናት አሞቴ ናቸው አይደሉም የሚለውን ነገር ማረጋገጥ ፈልጌ ነው። ትእዛዙን ብቻ ተቀበሉ ተብሎ የልዑል እናት ላይ ምንም ነገር እንዳይደርስ ተብሎ ተደባብሶ ብቻ አለፈ። ይሄ ግን ብዙዎች ላይ ጥያቄን አመጣ። ለምን? እኔ በጣም እያሳሰበኝ በጣም እያሳዘነኝ ያለው ጉዳይ የልዑል ጉዳይ ነው። እዚህ ጋር በጎሳዎች ጥል ምክንያት፣ እዚህ ጋር በእናትየዋ ጉዳይ ምክንያት መሀል ላይ ተጨፍልቆ ያለው እሱ ነው። እንግዲህ ተመልካቾቻችን የልዑል ወላጅ እናት ከአሞቴ ማህበረሰብ ተወላጅ መሆናቸውን አስደንጋጭ ዜና ሰምተናል። እንግዲህ ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ መሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ሉካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ የምናመጣበት አብረን የምንሰማበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን እኛ ቅድም እያልን ነው የምናወራውና በጣም አስደንጋጭ የሆነ ዜና ነበር የሰማ ነው። አሳ ጎርጓሪ ዘንዶ ያወጣል እንደሚባለው የተቀመጥንበት ዓላማ ሌላ ነበረ። በመጀመሪያ በዚህ ጉዳይ ላይ እንሰይም፣ በዚህ ጉዳይ ላይ እናውራ እንጂ የመጣንበት ዓላማ አቶ ፈቀደ ላይ የግድያ ሙከራ የሚያደርስ አንድ ሰው አግኝተን በቀጥታ እጅ ከፍንጅ ይዘ ነው ከእሱ ጋር በምናወራበት ጊዜ ነበረ ድንገት አስደንጋጭ የሆነ ነገር የሰማ ነው። በዚህ መሀል ግን በጣም ብዙ ነገሮችን እየሰማን ነበረ። አብረን ነበር የሰማ ነው ከእናንተ ጋር። ምንድን ነበረ እነዛ እየሰማናቸው የነበሩት ጉዳዮች? ስለ አሞቴና ስለ ሴምራ ነበረ። ይሄ ሰው ቀጥታ የአሞቴ ማህበረሰብ ተወላጅ እንደሆነ ነበረ እኛም የደረስንበት። ከዛ በኋላ ግን ስለ ሴምራዎች ጭካኔ፣ ስለ አሞቴዎች ተገዳይነት እየነገረን ነበረ። አሁን እዚህ ጋር እኛ ገለልተኛ ሰዎች ነን። ነገሮችን እያጣራን እየሄድን ያለ ነው። ነገሮችን ደግሞ ካጣራን በኋላ ነው እንዲህ ብለን ኮንክሉድድ አድርገን ነገሮችን መፈረጅ ወይም ደግሞ መፍረድ የምንችለው። ነገሮችን እያጣራን ያለንበት ሁኔታ ላይ ነው። በእርግጥ መጨረሻ ላይ እንግዲህ እውነታው መደረሱ አይቀርም። እውነታው ላይ መድረሳችን የሚቀርን ጉዳይ አይደለም ይሄ ጉዳይ። ከዛ በፊት ግን የምናጣራቸው የምንሰማቸው ጉዳዮች በጣም እየዘገኑ ነው። ያልጠበቅናቸው ነገሮች እየሆኑ ነበረ። ይህ ሰው ሲመጣ መጀመሪያ አቶ ፈቀደን ሊገል ነበረ። አቶ ፈቀደን ሊገል የነበረበት ምክንያት ደግሞ አባቱን ገሎብኛል፣ አባቴን በአሰቃቂ ሁኔታ ገሎታል ነበረ ያለን። ይህንን ደግሞ በቀጥታ አቶ ፈቀደን ማውራት ነበረብን። አድርገውታል ወይ ብለን ቃል በቃል ለመጠየቅ ሞከረን። ስንጠይቃቸው አዎ ተገሏል አሉን። እሺ እንዴት ነው በምንላቸው ሰዓት የተፈጠረውን ነገር የነገሩንን ታሪክ ሰምታችኋል። እኔ ወርቁን ጨምሮ ሌሎች ተጨማሪ 2 ሰዎች አሉ። የዛ ጎሳ እንግዲህ የጦር ኃላፊዎች ነን ወይም ደግሞ በመሪነት የምንቀመጥ ሰዎች ነበርን። የተለመደ ጦርነት አለን ከአሞቴዎች ጋር። በዛ ሁኔታ ውስጥ እንግዲህ እነሱም ሊያጠቁን ይመጣሉ፣ እኛም ራሳችንን ልንከላከል በቻልነው አቅም ደግሞ ልናጠቃቸው እንሄዳለን። ምክንያቱም ቆመን አንጠብቃቸውም። በዛ ሂደት ውስጥ እንግዲህ ጣሶ የተባለው የልጁ አባት ነበረ።
እንጂ ከዛ ባሻገር እኔ እጄን አንስቼ እሱ ባለበት መንገድ አልገደልኩትም ነበር አቶ ፈቀደ ያለ። ይህንን ደግሞ አብረን የሰማነው። ከዛ በኋላ ነገሮችን ለማጣራት ሞከርን። በጣም ብዙ ወሬዎችን አወራን። አሁን ድረስ አሞቴና ሴምራ የተባሉ ጎሳዎች እንግዲህ የሚጣሉበትን ጉዳይ ስለ ሀብቱ ጉዳይ እንኳን ሳይቀር አወራን። በጣም ብዙ ነገሮችን፣ በጣም አሳሳቢ፣ በጣም አስጨናቂ ጉዳይ፣ በቀላሉ ሊወራ ልነግርህ ማልችለው ጉዳይ ነው። ስንት ሰዎች እዛ ውስጥ ገብተው ቀርተዋል። እዚህ ደረሱ እንኳን የሚባሉ ሰዎች የሉም። የት እንዳሉ አይጠብቁም። ምክንያቱም ብዙ ሰዎች ለመድፈር፣ ለመቆፈር፣ ለማውጣት ሞክረው ነበረ፣ ግን የተሳካለት ሰው የለም። የተሳካለት ቀርቶ እንኳን አለ በህይወት ተርፏል የተባለ ሰው እንኳን እስካሁን አላየንም ነበር ያሉን። ይሄ ነገሮችን እንዲወሳሰቡ አስደንጋጭ እንዲሆኑ ያደርገናል። ይህንን ጉዳይ እንግዲህ በተቻለን አቅም ሰምተን በቀጥታ እንግዲህ ከእሱ ጋር በምናገናኛቸው ሰዓት እንግዲህ ተደማምጠውን በስነስርዓት ሊያወሩ አልቻሉም። መጨረሻ እንግዲህ ከከካኒ ጋር በካሜራም ጀርባ አንዳንድ ነገሮችን አውርተን ነበረ። አሁን የምናወራበት ጊዜ ነው ብዬ ከእሱም ጋር በምናወራበት ጊዜ በጣም አስደንጋጭ፣ ለጆሯችንም የከበደ እስካሁንም ያልጠበቅነው ጉዳይ ነው የሰማነው። እስካሁንም እኛን የከበደን ነገር ነው። ነገር ግን ማጣራት ያለብን ጉዳይ ነው። ይሄ ጉዳይ በቀላሉ የምንተወው ጉዳይ አይደለም። ነገሮችን የበለጠ ካለንበት ጉዳይ እንዲወሳሰብ፣ ነገሮቹ እየከረሩ እንዲሄዱ እያደረገን ያለው ይሄ ጉዳይ ነው የባሰ። በጣም እስካሁን ድረስ ሁላችንም ደንግጠናል። እኔም ባልደረቦችም ራሳችንን ታመናል። ማጣራት ያሉብን ጉዳዮች ናቸው። ሳናጣራ ምንም የምናደርገው ነገር የለም። ነገር ግን እዛ ጉዳይ ላይ ማጣራት ያለብን ይመስለኛል። ምንድን ነው ያ ጉዳይ? የልዑል ወላጅ እናት የአሞቴ ጎሳ እንግዲህ ከአሞቴ ጎሳዎች ጋር የተቀላቀለ ዘር አላቸው። ያ ማለት እንግዲህ በእነሱ አነጋገር አሞቴ ናቸው እያለን ነው ለኛ። እንደሰማችሁት ደግሞ አሞቴና ሰምራ ሊገዳደሉ የሚፈልጉ ልዑልን ሳይቀር የሚፈልጉት ሊገሉት የሚፈልጉት በዚህ ጉዳይ ነው። ስለዚህ አሁንም ነገሮች እየከረሩ እንዲሄዱ እያደረገን ደግሞ ያለው ይሄ ነው። እኛ ገና ውስጣችንን ማጥራት ያለብን ጉዳዮች ይመስለኛል። እንግዲህ ከልዑል እናት መጀመር ያሉብን በጣም ብዙ ጉዳዮች እንዳሉ ነው እየተሰማኝ ያለው። ከዛ በፊት ግን ይህ ሰው እንደዛ ሊል የቻለበትን ጉዳይ ማጣራት ይኖርብናል። እየነገረን ያለውን ነገር እውነት ነው ወይ? ምክንያቱም እዚህ ጋር ተሳስተንም ሌላ ነገርን ፈጥረን ወጥመድ ውስጥ እኛም መግባት አንፈልግም። ባልተፈጠረ ነገር ደግሞ ዝም ብለንም እዚህ ጋር ቤተሰብን ማበጣበጥ አንፈልግም። እኛ ራሳችን እዚህ ጋር ያሉብንን ጉዳዮች ፈተን አረጋግጠን ወደ ቀጣዩ እርምጃ መሄድም ስላለብን ጭምር። ለዛም እንግዲህ ይህንን ልጅ ያለውን ነገር እውነተኛነቱን ማረጋገጥ አለብን። ዛሬ ሳናረጋገጥ ከዚህ የምንሄድበት ምንም ምክንያት ስለሌለ በቀጥታ እንግዲህ አሁን ከሱ ጋር ስለተባለው ነገር ለብቻው የምናወራው ይሆናል። እውነት ነው አይደለም የሚለውን አብረን ነው የምናረጋግጠው። ግድ ደግሞ ሳናረጋግጥም ስለማንሄድ ጭምር። እንግዲህ ተመልካቾቻችን በጣም የተጨነቅንበት ሰዓት ነው። በጣም ራስ መታት ውስጥ ያለ ነው። በዚህ ሰዓት ጸሎታችሁ ያስፈልገናል። በጣም 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 ደጋግመን የምንጠይቃችሁ ነገር ጸሎታችሁን ነው እና ካለንበት ነገር እንግዲህ ፈጣሪ ጎትቶ እንዲያወጣን ጸሎታችሁን፣ ዱዓችሁን ከኛ ጋር ይሁን ማለት እፈልጋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን እንደጎለስኩላችሁ ተመልሰን መተናል። ግን ነገሮችን ማጥራት አለብን። አሁን የተፈጠረውን ነገር ተመልክታችኋል። መጨረሻ ላይ የተለያየንበትን ሁኔታ ከአንተ ጋር እያወራን የነበረው ስለ ሌላ ጉዳይ ነበረ። አቶ ፈቀደ ያንተን አባት ወይም ደግሞ አቶ ጣሰውን ገለዋል አልገደሉም የሚለው ጉዳይ ላይ ነው። ከዛ በኋላ ነው ስለዛ ጉዳይ ተነስቶ እንደ አጋጣሚ ያ ነገር የተነሳው። ተመልክተሃል እንግዲህ ይህንን ነገር አቶ ፈቀደም ቢሆን ያሳዩትን እንግዲህ ከሳቸውም የመጣውን ሪያክሽን ይህንን ነገር ሲሰሙ ጭምር የኛም ባልደረቦች ይህን ይሆናል ብሎ ማንም አልጠበቀም ነበረ። አዎ ነገሮች እኔም እንደዚህ ይወሳሰባሉ ብዬ አላሰብኩም። በእርግጥ ግን እንዴት ይወሳሰባል ብለህ አታስብም? ቀላል ጉዳይ እኮ አይደለም። እነዚህ ጎሳዎች እኮ እድሜ ልካቸውን እኮ ሲጣሉ ወይም ደግሞ ሲዋጉ የነበሩ ሰዎች ናቸው። ለአይን የሚጠላሉ እድሜ ልካቸውን ሲገዳደሉ የነበሩ ሴምራዎች አሞቴ ገለውናል የሚሉ ማህበረሰቦች ናቸው የነበረውም ደግሞ እኛም የተረዳ ነው ባየነው ልክ ያንን ያንጸባረቀልን። እንግዲህ አንድ ሁለት ወይም ደግሞ የተወሰኑ ሰዎች በየቦታው ተደብቀው አሉ ከመባል ውጪ እሱንም በወሬ ነጋሪ የሰማነው ጉዳይ ነው። አሁን ላይ ግን አሞቴን ተንሰራፍተው ሴምራዎችን ገሎ ያለ ማህበረሰብ ነው አይደለም። አሞቴም እየሞተ ነው ያለው። ያ ማለት ጎሳው ነው እየተጣላ ያለው በአንድም በሌላ መንገድ። አሁንም እኔ የምፈልግ የነበረው የአባቴን ገዳይ ነው። አባቴን ገዳይ አገኘሁት ብዬ ነው ያሰብኩት።
አሁንም አባቴን ገዳዩን እንኳን ባያውቅ ይህ ሰው የአባቴ ገዳይ እንኳን አይደለሁም ቢል ግን የአባቴን ገዳይ በትክክል በእርግጠኝነት ያውቃል። አባቴን የገደለውን ሰው ጋር ያደርሰኛል ብዬ አስባለሁ። አሁንም ብዙ የደበቃችሁ ግልጽ አድርጎ ያላወጣው ብዙ ምስጢሮች አሉ የሚያውቀው። እኔ እንደሱ ብዙ ነገሮች ላቅ አልችልም። ለምን በእድሜም የተራራቅን ነን ያለንበት ሁኔታ። እኔ ብዙ ነገሮችን እየሰማው የልጅነት ትውስታዎቼን እየቀነጨብኩ ሊሆን ይችላል ማወራክ። እሱ ግን ኖሮታል። ስለዚህ በእርግጠኝነት ወይ አባቴን የገደለው አሁንም ራሱ ነው፣ ካልሆነም ደግሞ በትክክል አባቴን የገደለውን ሰው ያውቃል። ይኸውልህ እንደሱ ልትለኝ አይችልም። ምክንያቱም ይሄ የነገርከኝ ሚስጥር እንግዲህ እድሜ የሚገድበው ሚስጥር አይደለም፣ ከባድ ነገር ነው የነገርከኝ። ምንድን ነው እንደውም ተመልካቾቻችን እኔ እየተሰማኝ ያለው አሁን ላይ ነገሮችን ወደኋላ መለስ ብዬ ነው ለማሰብ እየሞከርኩ ያለሁት። እንግዲህ ከመጀመሪያ ጀምሮ ይሄ ኬስ ሲመጣ ጀምሮ አይታችኋል። እነ ናቲም እኔ ጋር ከመጡ በኋላ ወደ ልዑል ኬዙን ሺፍት ካደረግኩት በኋላ በቀጥታ ነው የሉሌ እናት የመጡት እኔ ጋር። ከዛ ከሳቸው ጋር ያደረግነውንም ቆይታ ተመልክታችሁ ነበረ። ከዛ በተጨማሪ ደግሞ ከልዑል ጋር እንኳን በጊዜው እንደው ፈጣሪም ረድቶን አስታረቅናቸው እንጂ ከሱም ጋር የነበራቸውን ግብ አለመግባባቶች ተመልክታቸዋል። በቃ ይህንን ኬዝ አቁሙ እያሉን ነበረ። አሁን ላይ እነሱን ነው መለስ ብዬ እያሰብኩ ያለሁት። አይተሃል አይደለ? የልዑል እናት የአሞቴ ዘር አለባት ስለው እንዴት እንደሆነ ያውቃል። አየህ፣ ይህንን ራሱ እነዚህ ትልልቅ ሰዎቹ ትልልቅ ቦታ ላይ ያሉት ሰዎች አንዳንድ ምስጢሮችን በደንብ አልፈው ያውቃሉ። እኛም የነሱ እንደምናውቀው እነሱም ያውቃሉ። ይህንን አሁን የማያውቁ ብዙዎች አሉ። ከአሞቴ የሚሆኑ ከሴምራ የሆኑ ይህንን የማያውቁ አሉ። ግን የልዑል እናት የአሞቴ ዘር አላት ስል አይተሃል የሆነውን ነገር አደለ? እንዴት የስሜት መቀያየሮች እንዳመጣ እንዴት እንትን እንዳለም ከዛም በኋላ ከካሜራም ጀርባን ስናወራም ወደ ማመኑ የሚያስኬድ ነገር እንዳለው አይተሃል አደለ? አሁንም ልክ ይሄኛውን እንትን እንዳረው ሁሉ የአባቴንም ገዳይ የሚጠቁመኝ ወይም ደግሞ የሚነግረኝ ይህ ሰው ነው ራሱ አይደለሁም እንኳን ካለ። አለበለዛ እኔ አሁንም የአባቴ ገዳይ እሱ እንደሆነ ነው ማምነው። በጣም ጨካኞች ናቸው። አባቴን በዛ ሁኔታ መግደላቸው ብቻ አይደለም፣ ሌላ በጣም ያልነገርኩ በጣም ጭካኔ የተሞላበት ግድያ አድርገዋል። ይህንን አሞቴ ሕፃን ሳይቀር አዋቂ ሳይቀር አሞቴም ሴምራም የሚያውቁት ዘፈን የሚዘፈንላቸው ግጥም የሚገጠምላቸው ፍቅር ነው ያቃጠሉት። ፍቅር ምን ማለት ነው? ፍቅር ነው ያቃጠሉት ማለት እዚህ ጋር የምታወራኝ ነገሮች እንዳለ እንድታወራኝ ይፈልጋለሁኝ። እያልከኝ ያለው አንተ እሳቸው የአሞቴ ዝርያ ናቸው ወይም ደግሞ የአሞቴ ጎሳ ሰው ናቸው እያልከኝ ነው፣ ወይም ደግሞ ከአሞቴ ጋር የተቀላቀለው ጎሳዎች ናቸው። እንግዲህ ቃል በቃልም ያልከው የእናንተ ሰው ከአሞቴ ጋር ተቀላቅሏል ነው ያልከኝ፣ ያልካቸው አቶ ፈቀደን እኔን ሳይሆን። ያ ደግሞ መሆኑን ደግሞ በቂ ተጨባጭ ማስረጃ እፈልጋለሁኝ። በቀጥታ እንግዲህ ዘልዬ እሳቸውም ጋር ከመሄዴም በፊት እንድታረጋግጥልኝ እፈልጋለሁኝ። እውነታ መሆኑን ማወቅ እፈልጋለሁኝ። እኔም ማውቀውን ነገር ሁሉ እነግርሃለሁ፣ ምንም ችግር የለውም። ግን ሴምራ ማለት በጣም ጨካኝ፣ ምንም ርኅራኄ የሌላቸው መሆናቸውን እኛ እናውቃለን፣ በደንብ እናውቃለን። ብዙ ነገር ሲያደርጉ ኖረዋል። ብዙ ነገር ከምታስበው በላይ በጣም ከባድ አሰቃቂ የሆኑ ግድያዎችን አባቴ ላይም እንዳረጉት በታሪክም ደግሞ ወደ ኋላ ሲኬድ በጣም ከባድ የሆነ ጥፋት አጥፍተዋል። የምንሰማው ጉዳይ እኮ እንግዲህ ብዙ ነገሮችን እየሰማን ነው። እዚህ ጉዳይ ላይ ዘው ብለን ስንገባ ብዙ ማስረጃዎችን መሰብሰብም የግድ ስለሆነ ስንሰማ እንግዲህ የአሞቴ ማህበረሰብ ነው እኛ በሰማነው ልክ በደረስንባቸው ማስረጃዎች ልክ ያገኘነው ነገር የአሞቴ ጎሳ በጣም ጨካኝ እንደሆነ እርስ በራሱ እንኳን ለጋብቻም እንደዚህ ለጾታዊ ግንኙነትም ዝምድና እንደማይቆጥር 15 ዓመት የሞላው አሞቴ ሴምራን ለመግደል እንደሚታዘዝም ጭምር ከዛም ባሻገር በጣም ብዙ ሰዎች በአሞቴ ይህን ያክል ጭካኔ ከአሞቴ ማህበረሰብ የመጣ ነው። እኔ ወገንተኛ አይደለም። አይ ወገንተኛ ለማን ነው? እዚህ ጋር ለማን ወገንተኛ ልሆን ይችላል? የሰማኸውን አምነህ ብቻም መቀበል የለብህም። አምኛለሁ ማለት አይደለም። ቆይ እዚህ ጋር አንዴ ላጥራ፣ ነገሮችን ላጥራ ከመሄድ በፊት
እኔ ለማንም ወገንተኛ አልሆንም። ወገንተኛ መሆነው ለተበደለ ሰውና ለተበደለ ሰው ብቻ ነው። ከዚህ በፊትም እኛ የምናደርገው ሰምተህ ስለነበረ አሁን ገብተዋል። የአሞቴን ክፋት ከሴምራ ሰምተህ ስለነበረ አሁን አሞቴ እንደዛ አይደለም ብዬ ላወራ ወይም ልነግርህ ስል ላትቀበል ትችላለህ። መጀመሪያ የሰማኸውን ካስገባ መቀበል አለመቀበል አይደለም። ያ ማለት እኔ ሴምራ መጥቶ እዚህ ጋር የሆነ ነገር ስላለኝ ይቀበለዋለሁ፣ አሞቴ እንደዚህ መጥቶ የሆነ ነገር ስላለኝ ይቀበለዋለሁ ማለት በፍጹም አይደለም። እውነታውን በራሴ መንገድ ማጣራበት ማመዛዘንበት ብዙ ጉዳይ አለ። ስናደርግ የነበረውም እንደዛ ነው። ይሄንን እኮ ይኸውልህ በቀጥታ ከአሞቴ ማህበረሰብ ወይም ደግሞ ከአሞቴ ጎሳ የመጡ ሰዎች የሰጡት ምስክርነትን ነው አሁን እየነገርኩ ያሉት እንጂ ሴምራዎች እንደዚህ እንደዚህ ብለዋል ብዬ የሴምራዎችን ምስክርነት አይደለም። እና ደግሞ ይኸውልህ እንድታቀልኝ የምፈልገው ወግኛ አይደለም። 15 ዓመት ሲሞላን የምናደርገው እንትን ራሳችንን ለማዘጋጀት ገብተዋል። ለምን ጠላት ሁሌ ያጠገባችናል። ሴምራ ሁሌ ጠላቶቻችን ናቸው፣ ሁሌ ይገሉናል። ስለዚህ ሁሉም ራሱን ማዘጋጀት ሊገለው የመጣውን መልሶ መግደል እንዳለበት ዝግጅት እንድናደርግ የምንወስዳቸው ስልጠናዎች አሉ። ከዛ ውጭ ግን አሁን ያክስቱን ልጅ ያገባል ምናምን የሚባሉ ነገሮች አሉ። አዎ ያኔ ዘርም እንዲበዛ ተደርጎ ይፈቀዳል። የሚፈቀዱበት የራሳቸው ስርዓት አለ። ያ ማለት ግዴታ ነው ማለት ይፈቀዳል ማለት ግዴታ ነው ማለት አይደለም። እኔ አሁን እዛ ማህበረሰብ ላይ ሆኜ ይህንን ነገር ከማልደግፈው ሰው ልሆን እችላለሁ። አልደገፍኩትም ማለት ያ ጎሳ አይኖርበትም ማለት አይደለም። ሲዋረሰው የመጣ ነው፣ የኖረበት ነው። ስለዚህ ይኖሩታል። እየኖር ነው ላንቀበለው የምንችል ሰዎች እንኖራለን። ትክክል አይደለም የምንለው እንደ ግዴታ አይደለም። ትክክል ነው ብሎ ያሰበው ደግሞ ይኖርበታል። ይሄ ክፋት ወይ ምናምን አይደለም። ገብተዋል። ይሄ ዘርን ለማብዛት ጎሳውን ለመጠበቅ የሚደረግ ራሱን የቻለ የባህላዊ ስርዓት እንትን ነው እንጂ ከክፋት ጋር ወይም እንትን ጋር ተደምሮ ሊታይ አይገባው። ባልከው መንገድ በፍጹም የሚያስኬድ ጉዳይ አይደለም። ካልከኝ ባሻገር ግን ብዙ ነገሮች እየሆኑ ነው። በየትኛው ማህበረሰብ፣ በየትኛው ጎሳ ወይም ደግሞ በየትኛው እምነት ድርጅት ነው ሰውን መግደል ጽድቅ ሊሆን የሚችለው? ጥሩ ነገር ሊሆን የሚችለው በየትኛው ነው? ይኸውልህ አሁንም እያልኩ ያለሁት እኔ ለየትኛውም ጎሳ አልወግንም። መወግነው ለተጎዱት እዚህ ጋር ሰው ለሚያስፈልጋቸው ለተበደሉት ሰዎች ነው። ግን ምን አለ መሰለ፣ አሁንም ቢሆን ልዑልን የመጠበቅ ግዴታ አለብኝ። ያንን ደግሞ እስከ ጥግ መሄድ እስካለብኝ ጥግ ድረስ ደግሞ ሄጄ አደርገዋለሁ። ለዛ ነው ነገሮችን እስካሁንም ላጥራ እያልኩ ያለሁት። በሱ የመጣ ጉዳይ በእኛ የመጣ ጉዳይ ስለሆነ ነው እንደዚህም እየሆነን ያለ ነው። የራሳችን ጉዳይ ስለሆነብን ነው እንደዚህ እስከ መበጥበጥ ድረስ አደጋ ድረስ እስከ መድረስ ድረስ የሚደረስ ነው። ተራ ጉዳይ ስላልሆነ ለኛ እኔም ለዛ ነው አሁን እዚህ ጉዳይ ላይ እኔም ያለሁበት ገብተዋል። የኔ አባት በዚህ ጉዳይ ውስጥ በህይወቱ ወይም ደግሞ ከልብ ሆኖ እንዲቀር አልፈልግም። ለሱ መፍትሄ እንዲኖር ገብተዋል። ህግም ካለ በህግ እንዲጠየቅ እፈልጋለሁ የኔን አባት ገዳይ። ለዛ ነው በዚህ ውስጥ እኔ የምጠቀምበት ነገር ካለ ለረዳችሁ ፈቃደኛ የሆንኩት። አሁንም ቢሆን የምትሰጠኝ ምስክርነት የምትሰጠኝ መረጃ እርግጥ መሆኑን እፈልጋለሁ። እያልከኝ ያለው ከአሞቴዎች ይልቅ ሴምራዎች ናቸው ክፉ፣ ሴምራዎች ናቸው ገዳይ፣ ሴምራዎች ናቸው ጨካኝ ነው እያልከኝ ያለው። ጨካኝ ናቸው፣ በጣም አደገኞች ናቸው። ምንድን ነው ማረጋገጫ? ምንድን ነው ማስረጃ? ለዛ ተጨባጭ ነገር ስጠኝ። ይህንን እንግዲህ የተነካ የተጎዳ በእነሱ የደረሰበት ሰው ነው። በእነሱ በደል የደረሰበት በእነሱ ሞትን ያየ ሰው ነው በደንብ የሚያውቀው። ሴምራዎችም የሚያውቁት። አሞቴዎች ከልጅነት ጀምሮ እንደ ታሪክ እንደ ተረት ሲነገራቸው የሚኖር አሁን አንድ ታሪክ አለ ብነግርህ። ምንድን ነው? ምን አይነት ታሪክ? በጣም አሳዛኝና በጣም የሴምራዎችን ጭካኔ የሚያሳይ አንዱ የፍቅር ታሪክ አለ። ትናንት በቅድም ሳወራ ጀምሬልህ ነበረ። ከካሜራ ጀርባም የተወሰነውን ነገር ላወራ ሞክሬ ነበር መሰለኝ። በጣም ከባድና በጣም አሳዛኝ ታሪክ አለ። ይሄ ከልጅነቴ ጀምሮ ስሰማው የነበረ ነው። ገብተዋል። ይሄ ጭካኔያቸው እንዲወራ አይፈልጉም፣ ግን ያውቁታል እነሱ ራሳቸው። ምንድን ነው እሱ? የምን ታሪክ ነው የምነግርኝ? የፍቅር ታሪክ ነው። ታሪኩ የፍቅር ታሪክ ነው።
በሴምራና በአሞቴ የነበረ የፍቅር ታሪክ ነው። እንግዲህ ከነዚህ ከሁለት ጠላት ከሆኑ ጎሳዎች በዚህ ጠላትነት ውስጥ ፍቅር ይመጣል ብለህ በማትጠብቀው በማታስበው ሁኔታ አንድ ወቅት ላይ ግን ያ ተከሰተ። ሴምራና አሞቴ ላይ የሚኖሩ ሁለት የጠላት ሰዎች ጠላትነትን ድንበሩን ጥሰው አልፈው ፍቅር በምን አይነት ሁኔታ ምትሃታዊ በሆነ ነገር አሸንፏቸው ፍቅራቸውን ጀመሩ። እሷ ከሴምራ ነች፣ እሱ ከአሞቴ ነው። ይህንን የሰማ ሁሉ መቃወም ጀመረ። ሴምራዎቹም ቢያገኟት ሊገሏት፣ አሞቴም በእርግጥ በዛ ሰዓት እንዴት የሴምራን ሴት ያገባል ብለው ወንድሞቹም ወዳጆቹም ሁሉ ተቃውመውት ሊገሉትም አስበው ነበር። ይሄ ማለት መደፈር ነው ብለው ነው በሁለቱም ያሰቡት። እንዴት ከጠላት ጋር ይወዳጃል ሰው? ቆሞ ቢቀር ይሻለዋል። ሴቷንም እንደዛ ነው የሚሉት፣ ወንዱንም እንደዛ ነው የሚሉት። የእነዚህ ሰዎች ፍቅር ግን ከጠላትነት ከጎሳው ወጣ። አናቆምም አሉ፣ አሻፈረኝ አሉ፣ ጠፉ። የት ነው የሚጠፉት? ለጊዜው ሸሹ ከአካባቢው ፍቅራቸውን አስበልጠው። ይሄ አሁን በትክክል በዘመኑ አሁን ከተማ ላይ ያለውን ወይም የውጭዎቹን በድራማ ምናምን የምታየውን አይነት በትክክል ፊልምና ድራማ ሊወጣው የሚችል ታሪክ ነው የምነግርህ። ይሄ በእውነት በትክክል የተፈጠረ አሞቴ ገና ከልጅነት ጀምሮ ሴምራ ምን አርጎት እንደነበር ምን አይነት ጨካኞች እንደሆኑ የምናውቅበት አንዱ ከልጅነታችን ጀምሮ የሚነገረን ነገር ነው። ይህን ደግሞ ሴምራዎችን በደንብ ያውቁታል። እነዛ ሁለት ፍቅረኛሞች እንግዲህ በቻሉት አቅም የቻሉትን ሽሽት አደረጉ። በመጨረሻ ግን ሴምራዎቹ እጅ ላይ ወደቁ። ሴምራዎች አገኟቸው። ከምታስበው በላይ በጣም ጭካኔ በሆነ መንገድ፣ በጣም ምንም አይነት ርኅራኄ ባልተሞላበት ሁኔታ በአደባባይ ለሌላ ሰዎች መቀጣጫ እንዲሆን ብለው ተሰብስበው የሳር ጎጆ ውስጥ፣ ነፍሰ ጡር ነች በዛ ሰዓት የነበረችው፣ እሷንም ሆዷ ውስጥ ያለውንም ልጅ አፈቀርኩ ብሎ ተከትሎ ከእሷ ጋር የሸሸውንም ይሄ የአሞቴ ሰው በአንድ ላይ በሳር ጎጆ ውስጥ በእሳት አቃጥለው ገደሏቸው። ይህንን ልታምን ትችላለህ? ይህንን ስሰማን ያደግኩት። ይህንን የአሞቴ ከሕፃን እስከ አዋቂ ሳይቀር ያውቃል። አሞቴ ብቻ አይደለም እራሳቸው በደንብ ያውቃሉ። ይህን ያደረጉት ለሌሎች መቀጣጫ እንዲሆን ብለው ከነ ህይወታቸው በእሳት አቃጥለው ገደሏቸው። እዚህ ድረስ ነው ጭካኔያቸው፣ እዚህ ድረስ ነው ክፋታቸው። እነሱ ግን ሁሌ አሞቴ ገዳይ ነው፣ አሞቴ ክፉ ነው እያሉ ለልጆቻቸው እያስተማሩ ሁሌ ጠላትነቱ እንዲቀጥል ያስደረጉት እስካሁንም ድረስ እንደነዚህ አይነቶቹ ናቸው። አብሶ ኃላፊነት ላይ ሆነው ጎሳውን እንመራለን የሚሉ። አዎ እኛም ጋር ያሉት እኮ ጥፋት ሊያጠፉ ይችላሉ። ብዙ ነገሮች እኮ ይጠፋሉ። በመሳሳትም ሆን ብሎም ባለማወቅም ያጠፋሉ። ግን ይሄኛውን ግን ሁሌ ሳስበው ይዘገንነኛል። ይሄ ይባስ ብሎ ጭራሽ ራሴ አጠገቤ መጣ ክፋት እንዲነካኝ። አባቴ በአሰቃቂ ሁኔታ ተገደለ። የበለጠ ጠላዋቸው፣ የበለጠ ይህን ዘር ባጠፋው ይህን ጎሳ ብዬ ተመኘው። ይቆሰቁሳሉ፣ ይነካካሉ፣ ይጎዳሉ፣ ከዛ ምንም አላረግንም ይላሉ። እንዲህ ናቸው እና በጣም 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 ጨካኞች ናቸው። በጣም አረመኔ ናቸው። እንዳልኩ የቸሩና የሽቱን ታሪክ የማያውቅ የለም። ዘፈን ተሰርቶላቸዋል፣ ግጥም አለ ስለነሱ የሚወራ አካባቢው ላይ ከልጅነት ጀምሮ። ይህን ደግሞ ሴምራዎችን በደንብ ያውቁታል። እንግዲህ ነገሮች የበለጠ እንዲወሳሰቡ እየሆኑ ነው አሁን ላይ ያሉት ነገሮች። እዚህ ጋር እየሰማን ያለነው ነገር እኔ ከአይምሮዬ በላይ እየሆነብኝ ነው። ግን እንደው ማረጋገጥ እፈልጋለሁ ያልከኝን ነገር በራሱ ይህንን ነገር ራሱ ያረጋግጥልሃል። ካላመነ ከታሪክነት ባሻገር አንተ እያልከኝ ያለው ከፈጠራ ታሪክነት ባሻገር
እውነታ መሆኑን ማረጋገጥ ትችላለህ ለእኔ? አሁን እሱን እንዴት ላረጋግጥልህ? ሙሉ ማህበረሰቡ የሚያውቀው ነው። ይሄ እኮ ከብዙ ዓመት በፊት የሆነ ታሪክ ነው እየነገርኩ ያለሁት። ይሄ ታሪክ እኮ እኔ ከመወለዴም በፊት ምናልባት በአባቶቻችን ጊዜ የነበረው ነው። ይሄ ነገር ገብተዋል። በሆነ ጊዜ ልክ እንደ እርቅ ተብሎ ብዙ ሰዎች ካለቁ በኋላ ልክ እንደ እርቅ የሆነ ነገር ምናምን ተብሎ ልክ እንደ ምሳሌ በእንጉርጉሮም በናምን የሚነሳው የእነዚህ ፍቅር ታሪክ ነው። እንደ አስታራቂ ሆኖ እንዲመጣ እነዚህ ህፃናቶች፣ ወጣቶች ልጆች ያረጉት ያሳዩት ፍቅር ይሻላል ብለው ይሄ እየተጣሉ እርቅ እየተባለ በሽማግሌ ምናምን የሚሞከርበት ጊዜዎች ላይ እነዚህ እንደ ማቀንቀኛ እንትን ይጠቀሙባቸው ነበር። ይህንን ሁሉም የሚያውቀውን ሴምራዎች ኢቭን በደንብ ያውቁታል። ይህንን ተሞክሮ ነበር ሽምግልና ሁለቱን ጎሳዎች ለማስታረቅ። ከዚህ በፊት እንደዚህ በጣም በረጅም ጊዜ ልዩነቶች ውስጥ እንደዚህ አይነት በጣም ትልቅ እልቂቶች ሲመጣ ለሌላ ሶስተኛ ወገኖች ጣልቃ እየገቡ ለማስታረቅ ሙከራዎች ተደርገው ያውቃሉ። ግን ጊዜያዊ ነገሮች ጋብ ይላሉ እንጂ ውስጣቸው ድረስ ሰርጾ የሚገባ ክፋትና ጠላትነት ስላለ መልሶ ከረፍት ከሆነ ጊዜ በኋላ አገግሞ ደግሞ ማንሰራራቶች ይጀመራሉ። ይሄ ከረጅም ዓመት በፊት እንደዛ አይነት ነገሮች እንዳለ ስንሰማ የሚያደግነው ነው። ነገሮች በጣም እየከበዱ እንዳሉ ይሰማኛል። ማለት እኛ በሰበሰብነው መረጃ መሰረት እስካሁንም የሰማነው ነገር ከዚህ በፊትም ነግሬያቸዋለሁኝ። እነዚህን ምስክርነቶች ወይም ደግሞ ማስረጃ ተብሎ የመጡትን ነገሮች የራሳቸው የአሞቴ ጎሳዎች ናቸው እየሰጡን ያሉት። ከራሳቸው ከጎሳዎቹ የመጡ ሰዎች ስለ ራሳቸው ጎሳ ጭካኔ ከመናገር በላይ ሌላ ምስክርነት የለም። አሁን ደግሞ ነግረኝ ደግሞ ሳጨርስ ስለሱ ደግሞ እንግዲህ አረጋግጠን ሳንጨርስ ደግሞ ሌላ ነገር ነው እየሰሙ ያሉት እኔ በራሴ። ይሄ ማለት ወደ አንድ አቅጣጫ ነገሮችን ለመፍታት እየሄደን የነበረን ሰዎች ሌላ የተጠላለፉ የተወሳሰቡ ነገሮች ደግሞ መጡ። እኔ አሁን እዚህ ጋር ስመጣ ከአንተ ጋር ለማውራት ስፈልግ የልዑል እናት አሞቴ ናቸው አይደሉም የሚለውን ነገር ማረጋገጥ ፈልጌ ነው። እሱን ጉዳይ ሳላጠራ እሱን ነገር ሳላረጋገጥ የትም አልሄድም ብዬ ነው ከአንተ ጋር እያወራሁ የነበረው። በዋናነት ስላነሳልኝ ነው እንጂ እነግርሃለሁ፣ ስለሱም ችግር የለውም። በዋናነትም ከአንተ ጋር የተቀመጥኩበት ጉዳይ ይሄ ነው፣ ሁላችንም የሚያሳስበን። እንግዲህ አሁን ደግሞ አንተ ስትነግረኝ ሌላ ጉዳይ ነው። እኛ ይህን ጉዳይ አልጠበቅንም ነበረ። ስለ ሴምራ ጭካኔ አልነበርም እስከዛሬ እየሰማን የነበሩ በጣም ትንሽ ዝርያዎች እንደውም የሆነ ጊዜ ላይ አልቀው ተብሎ እንግዲህ ከልዑል አያቶች ከወርቁ አያቶች ከነሱ ዘር በኋላ ነው የዘር ቀጠለ ተብሎም እየተወራ የነበረው ጠፍተው አንድ ሁለት ተብሎ በቁጥር እስከሚቆጠሩ ድረስ ቀርተውን የሰማነው። ያንን ደግሞ ማን አደረገ? አሞቴ። እኔ ነገሮች በጣም ወዴት እየሄዱ እንደሆነ ቁጭ ብለን አሁን ላይ ማሰብ ያለብን ይመስለናል ተመልካቾች። አሁን ግን በዋናነት እስኪ መጀመሪያ ማጥራት የምፈልገው ይህንን ጉዳይ ነው፣ የልዑልን እናት ጉዳይ። የልዑልን እናት ብትጠይቃት ታውቃለች ይህን ታሪክ የማያውቅ የለም። ይህን ታሪክ ያን ሰውዬ ብትጠይቀው፣ ይህን አባቴን ገዳይ ነው ያልኩ ሰው እሱን ብትጠይቀው ያውቃል። ህፃናቶች ያውቃሉ፣ እንኳን አዋቂዎች አውቀው ነው ዝም የሚሉት። አንተ እንዴት አወቅ? የኔ ጥያቄ እኮ የሆነው በምንድን ነው አንተ ልታውቅ የቻልከው? መጀመሪያ ያንተንም ማወቅ ነው የምፈልገው። እንዴት ነው? ገና ከልጅነት እኮ ይወራል አልኩ እኮ፣ እንደ ተረት ነው እኮ የሚወራው። ይህን እኮ የማያውቅ ላለማወቅ እድል አይኖርህም እኮ። ይህ እኮ በማህበረሰቡ በሁለቱም ማህበረሰብ እኮ በደንብ የሚታወቅ ግልጽ የሆነ ታሪክ ነው። በእርግጠኝነት ብትጠይቀው አያመነቱም፣ ይነግሩሃል ይሄ መከሰቱን ወይ ያኛው ትውልድ ላይ ወይ ያላኩታል እንጂ አይክዱም አለማድረጋቸውን። ራሱ እየነገርከኝ ያለው ታሪክ እንኳን እንግዲህ ሽቶና ማን ነው ብለህ ያመጣህልኝ ታሪክ ከነ ነፍሰ ጡርነቷ በጎጆ ተቃጠለች እያልከኝ ነው ያለው። ይህንን ሴምራ አድርገውታል እያልከኝ ነው። እንደዛ ከሆነ ከበፊትም የልዑል እናትና እንግዲህ ከአሞቴዎች ጋር የተደባለቀ ዘር ከሆነ የሆነ ነገር ይኖራል ማለት ነው። ይሄ ነገር ሲወራ ይሄ ነገር ሲታወቅ ታዲያ እዚህ ጋር የተፈጠረው ታሪክ ለምን የነ ልዑል እናት ላይ ቀድሞ አልተፈጠረም? እንዴት አፈት ልኮ ዛሬ ድረስ ሊደርስ ቻለ ታዲያ? ጥሩ ነው። አሁን የልዑል እናት ማለት ይህንን ታሪክ አሁን ስትሰማ ያደገች ነች፣ እሷም ታውቃለች ስለዚህ ታሪክ በደንብ። ስለዚህ ትልቁ ነገር ምን አለ አሁንም
ዘር ከዚህኛው ወደዚህኛው እንዲሆን አይፈለግም። ጠላት በአብሮነት የሆነ ነገር እንዲፈጥር አይፈለግም። ስለዚህ ይሄ ነገር በጣም ከባድ ሚስጥር ሆኖ ቆይቷል። ለዛ ነው ትደብቃለች። እሷም እንዴ ማህበረሰቡ ልጁ ሁላ የሚያውቀው ታሪክ ነው እኮ እያልከኝ ነው። እንትናን ነው የምልህ የእሱ የፍቅሩን ታሪክ ያቃጠሉትን ስለ ልዑል እናት እያወራን ነው እኮ። የልዑል እናት ያንን ታሪክ ስለምታውቅ ገብቶሃል? የቸሩና የሽቱን ታሪክ ስለምታውቅ እሱ እንዲደርስባት አትፈልግም። ይሄ ከታወቀ ራሳቸው ይገሏታል፣ እመነኝ። ስለዚህ በህይወት መቆየት ስላለባት አሞቴን እንደምጠላ ከአሞቴ ምንም ዘር እንደሌላት አስመስላ የዋሸች መኖር ግድ ይላታል። ያን ካላረገች እስካሁን በህይወት አትኖርም ነበር። በግልጽ የአሞቴ ዘር እንዳለባት ብታወጣ ብትናገር እነዛ ሰዎች እነዛ የፍቅር እንትን ላይ የሆኑትን ያደረጉትን እሷ ላይ ላለማድረግ ምንም ምክንያት መቀጣጫ እንዲሆን ነው ሰው ፊት ያቃጠሏቸው። ስለዚህ እሷንም ያቃጥሏታል። ይሄ ጣፋንታ እንደሚደርስባት ታውቃለች። ስለዚህ ደብቃ ሸሽጋ ኖራለች እስከ ዛሬ። እኔ በጣም ምን ብዬም ነገሮችን መስማትም ብቻ ሳይሆን እንዴትም ማረጋገጥ እንዳለብኝ እየከበደኝ ነው ያለውን። እኔ በጣም ከጠበቅኩት በላይ አሳሳቢ የሆነ ነው። እንግዲህ ቅድም ነግሬያችኋለሁኝ። ነገሮች አሁን ላይ ተመልሰው በጣም እንዲምታቱብኝ ያደረጉኝ ጉዳዮች አሳሳቢ እንዲሆኑ ያደረጉት ምንድን ነው? መጀመሪያ ላይ የነበረው ጉዳይ ነው። ይሄ ኬስ ከተጀመረ በኋላ በቀጥታ ይሄ ኬዝ እንዳይቀጥል የፈለጉት እናትየዋ ነበሩ። ለምን? አዎ ብዙ ሚስጥር ያውቃሉ። ብዙ ነገሮችን ለእኛ ነግረውናል። ከኛ ጋር አውርተው ነበረ። ከዛ ባሻገር ግን ሌላ ድብቅ ያደረጉት ነገር እንዳለ፣ ውስጣቸው የተቀበረ ነገር እንዳለ እርግጠኛ ነበርን ሁላችንም፣ እኔም ልዑልም ኤርሚያስም ብንሆን። በተለይ ከኔ ጋር ባደረግነው ኮንቨርሴሽን፣ እኔ ጋር መጥተው ባወራ ነው ነገር በጭራሽ ከዛ በኋላ የኬዝ እንዲቀጥል አይፈልጉም ነበረ። መጀመሩ ራሱ እንዴት እንዳንገበገባቸው ተመልክታቸዋል። በጣም ነበር የተቆጡት። አሁን ላይ መጥተው ነገሮች ክላሽ እንዲያደርጉ፣ እንዲጋጩብኝ፣ እንዲወሳሰቡብኝ ያደረገው እሱ ጉዳይ ነው። ከነገሩን ነገሮች ባሻገር ሌላ ውስጣቸው የተቀበረ ሚስጥር እንዳለ ስለማቅ መናገር የሚያልፈልጉት በይፋ። አሁን ላይ ደግሞ ሲያወራኝ እሱ የአሞቴ ዝርያ አላቸው እያለኝ ነው። ከጎሳው ጋር የተዋሃዱበት ጉዳይ አለ እያለኝ ነው። ይሄ ማለት እንግዲህ ምን ማለት እንደሆነ ግልጽ ነው። በሰማነው ልክ እስከ ዛሬ ድረስ በደረስንበት ጉዳይ ሲጠላሉ ሲገዳደሉ የነበሩ ጎሳዎች ናቸው። በዋናነት ደግሞ አሁን ላይ ልዑል ነው ታርጌታቸው። ልዑል የወርቁ ልጅ ነው ተባለ። ከዛ እንግዲህ የልዑል እናት አሉ፣ እሳቸው አሞቴ ናቸው ከተባለ ነገሮች እንዴት ነው ድብልቅልቁ ሊወጣ የሚችለው? ከባድ ነው የሚሆነው። አሁንም ቢሆን የልዑል እናት ያለችበት ሁኔታ በጣም ከባድ ነው። ከዚህ በኋላ ነገሮች እንደዚህ እውነት እየወጡና ሁሉም ነገር ግልጥ እያለ በመጣ ቁጥር አንዳንድ ሰዎች ያሉበት ህይወታቸው ራሱ አደጋ ውስጥ የመሆኑ ወይም ደግሞ ከዚህ በኋላ በህይወት የመኖራቸው እድል በጣም እየጨለመ ይሄዳል። አብሶ የልዑል እናት። አሁንም እኮ እንዳምንህም እንዳላምንህም ነው የሆንኩት። እንግዲህ ተንጠልጥዬ የሄድኩበት ምክንያት እንግዲህ የተናገርኩት ጉዳይ ወደ አንተ እንድጠጋ አድርጎኛል። አንተን ደግሞ እንዳላምንህም ደግሞ ከአንተ ደግሞ ማረጋገጫ ፈልጋለሁኝ፣ እንዳምንህም ደግሞ የሚያስችል የልዑል እናት አሞቴ ናቸው ካልከኝ ምንድን ነው ማስረጃ? እንደዚህ ነው፣ እንዴት ሆነ፣ በምን አወክ፣ እንዴት አየህ የሚሉ በጣም ብዙ ጥያቄዎች ይነሳሉ። እዚህ ጋር የተናገርከኝን ነገር በማስረጃ ማስረገጥ ስለምፈልግ እውነታም ከሆነ እውነታ፣ ውሸትም ከሆነ ውሸት ሆኖ የሚለውን ነገር እኔ ስለማጣራው ያንን በራሴ መንገድ እኔ አጣራዋለሁኝ። አሁን ግን አንተን እንዳምንህ የሚያስችል ግን ምንድን ነው ማስረጃ? መሆናቸውን የሚያረጋግጥልኝ ነገር ምንድን ነው ካንተ? እሺ ብዙ ማስረጃዎች ይኖራሉ፣ ግን እኔ የምነግርህን ነገር ማመኑ ነው። ሌላ ማስረጃ ምናልባት በራሳችሁ መንገድ የምትሄዱበት ይኖራሉ።
ግን እኔ ማቀውን ነገር እነግርሃለሁ። ከምንም በላይ ግን ይሄ ነገር እውነቱ ሲወጣ የልዑል እናት አደጋ ውስጥ የመሆኗ ነገር በጣም እየጨመረ ይሄዳል የበለጠ። ለምን ይሄ ነገር እንዳይወጣ የፈለገችው እስከ ዛሬም ህይወቷም አደጋ ውስጥ ስለሆነ ነው። ራሳቸው ሴምራዎች ይገሏታል፣ ያጠፏታል። ይህንን ካወቁ ያጠፏታል፣ ይገሏታል። የሚያውቁ ጥቂቶች በጣም በቅርበት እሷን ወዳጆች ያሉ ሰዎች ሊኖሩ ይችላሉ ብዬ አስባለሁ ስገምት፣ ትልልቆቹ ገብተዋል። ሌሎቹ ካወቁ ግን ሊገሏት ይችላሉ። ይህን ስለምታውቅ ነው በሚስጥር ሆኖ የተጠበቀው። ይሄ ስለሚታወቅ ነው የአሞቴም የሆነ ሰው ይሄ ነገር ግልጽ ሆኖ የልዑል እናት የአሞቴ ዘር እንዳለባት መናገር የማይፈለገው ትሙት እያልክ እየፈረድክ ነው እንደማለት ስለሆነ። ምን ማለት ነው ትሙት እያልክ እየፈረድክ ነው ማለት? በጣም ጨካኞች ናቸው። በጣም ከባድ ነገርኩ። እዛ ሰውን እስከ ማቃጠል ድረስ ነው። አብሶ ከአሞቴ ጋር ተወዳጀ ሲባሉ ከአሞቴ ጋር የሆነ ዘር ቀጠለ ከተባለ ያንን መቁረጥ ይፈልጋሉ፣ ያንን ማጥፋት ይፈልጋሉ። ለዛ ነው እኮ አሁንም እኮ ምንም ያረጋገጥነው ነገር የለም እኮ። የተረጋገጠ ነገር እስካላገኘን ድረስ እንዲህ ነው ብለን የምንደመድመው ጉዳይ አይደለም። አሁንም ቢሆን ነገሮች ላይ ውሳኔ ከመወሰናችን በፊት እርግጠኛ መሆን አለብን። ምክንያቱም እዚህ ጋር ማረጋገጫ እንፈልጋለን። ድምድም የምናደርገው ነገር አይደለም እኮ። አሁንም እኮ አንተን እንድቀበልህ እኮ ለማድረግ እኮ ማስረጃ ማግኘት አለብኝ ካንተ። እኔም ማውቀውን ነው ልነግርህ የምችለው። እሱ ማስረጃ ከሆነ ትጠቀምበታለህ። ሌላ የምታጣራው ነገር ካለ ትጨምራለህ እኮ። ምንድን ነው እኔ እያልኩህ ያለሁት እዚህ ጉዳይ ላይ ምንድን ነው የምታውቀው? ማውቀው ነገር ነው አልከኝ አይደለም? የምታውቀው ነገር ካለ ይሄ ነው ማስረጃው ማለት ነው እኮ። የልዑል እናት አሞቴ መሆኑ ሴምራ፣ እሱን ለማረጋገጥ የራሳችን ማስረጃ ማግኘት ግድ ነው እንጂ ደምድመን እሳቸው ሴምራ ናቸው እሳቸው አሞቴ ናቸው ማለቱ ለእኛ ምንድን ነው ጥቅሙ? እሱን ያወቅኩበት መንገድ አለ። በአመት ወይ በሁለት ዓመት እንደዚህ የሆነ የተለየ ነገር ሲኖር ወይ ሹመት ሲኖር ወይም ደግሞ በጣም ጎሳው በከባድ ሁኔታ ጸብ ውስጥ ሲገባ እንጠራለን እና ያ ጥሪ ደርሶኝ ሄጄ ነበረ። እኔ ካደግኩ በኋላ ኑሮዬን ወደ አዲስ አበባ አድርጌያለሁ ኦልሬዲ ረጅም ጊዜ እና ሄጄ ነበረ። አንዳንዶችን ግን ነገሮች ታሪክን እንዳቅ የመጣሁበትን ነገር እንዳቅ ምናምን አጎቴ በጣምም ጫን ብሎኝ ሳይሆን ብዙ ነገሮችን ግን ይነግረኝ ነበረ። ስለ ማህበረሰቤ፣ ስለ ጎሳው፣ ስለ አሞቴ እንዳቅ ያደርጋል እና በሄድን ጊዜ ከየቦታው የተሰባሰቡ አሉ፣ እዛውም ያሉ አሉ። ጎሳው ላይ ተሰባስበን ኦልሬዲ በጣም ጭፍጨፋ እየተደረገና ብዙ አሞቴዎች እየሞቱ ነው በየቦታው። ስለዚህ ለዚህ ደግሞ እኛም ራሳችንን ማዘጋጀት አለብን። ለሚመጣው ነገር አጸፋ መመለስ አለብን። ራሳችሁን በማንኛውም ሁኔታ ውስጥ ሆናችሁ መጠበቅ አለባችሁ የሚል እንትኖች አሉ። ከዛም ባለፈ ደግሞ ጥቃት ማድረስም ሲኖርብህ ጥቃት እንድታደርስ የሚደረጉ ልምምዶች ነበሩ፣ ዝግጅቶች ነበሩ። እዛ ላይ ምን ተወራ? ከልዑል እናት ውጪ ማንኛውም የተገኘ እንትን እርምጃ ለመውሰድ ወደኋላ እንዳንል በማንኛውም በፊት ለፊታችን ወይ በመንገዳችን ወይ በምናምን የራሳችንን እርምጃ እንድንወስድ ሁሌ ዝግጁ እንድንሆን ነው የተደረገውና ለምን ከልዑል እናት ውጪ? ያኔ ነው አሁን ያኔ እኔ አላውቅም። አሁን የማያውቁ አሉ፣ የሚያውቁ ይኖራሉ፣ ትልልቅ የሆኑ ሰዎች እና ይሄ ነገር ማጉረምረም ተጀመረ እዛው በተሰበሰብነው ሰዎች ውስጥ። ለምን ከሆነ በቃ የተገኘው ከተባለ የተገኘ ነው፣ ለምንድን ነው ከልዑል እናት ውጪ የተባለው የሚል ጥያቄ የብዙዎቻችን ሆነ እና ይሄም ነገር ግልጽ ተደርጎ እንትን ሳይባል ሳይወሰን በቃ ትዕዛዙን ብቻ ተቀበሉ ተብሎ የልዑል እናት ላይ ምንም ነገር እንዳይደርስ ተብሎ ተደባብሶ ብቻ አለፈ። ይሄ ግን ብዙዎች ላይ ጥያቄን አመጣ። ለምን የልዑል እናት ለምን? ከዛ እንደ አጋጣሚ እኔ አጎቴና ትልልቅ ሰዎች የመጡ እንግዶች ሲያወሩ ሰማሁ፣ አጋጣሚ ሰማሁ። እነሱ የራሳቸውን ወሬ ወይም ደግሞ ልጅ ነህ አንዳንዴ ለብዙ ነገር በቅታ ትልቅ ነኝ ብለህ ማስበህ ለአንዳንድ ሚስጥሮች ዝግጁ አይደለህም ብለው ሲያስቡ አይነግሩህም ግልጽ አድርገው፣ የራሳቸው እንትን አለ እና እንደዛ ሲያወሩ ብቻ ያንን ሰማሁ። ልዑል እናት የእኛ ዘር አላት፣ ስለዚህ እሷን በምንም ውስጥ መጠበቅ አለብን። ያለ ማድረግ ደግሞ በግልጽ ለመንገር ለወጣቶቹ ጊዜው አሁን አይደለም የሚል
እንትን ሰማሁ እኔ አላመንኩም፣ ገረመኝ። ለካ እዛ ጋር ያ ትእዛዝ ሲሰጥ የነበረው ከልዑል እናት ውጭ ሲባል የነበረው ለካ አሁንም የእኛ ወይም የአሞቴ ዘር ስላለ ነው። እሷ ጋር አሞቴ ነች በአንድም በሌላም እንደማለት ነው። ስለዚህ በዛ መንገድ እኔ ማወቅ ችያለሁ። አሁን ይህንን ለአንተ ይሄ ቃል ነው ለአንተ ምናልባት ማስረጃ ወይ የሆነ ሆኖ ከጠቀመ ትጠቀምበታለህ። እኔ አሁን የምፈልገው በዚህ ውስጥ እንዳገዝኳችሁ ሁሉ እናንተም የአባቴን ገዳይ እንድትፈልጉና እንድታግዙኝ ነው የምፈልገው። ነገሮችን ህግ መያዝ ካለበትም ህግ ይይዘዋል። ከዚህ በኋላ ተዳፍኖ የሚቀር ነገር አይኑር ካላችሁ ብዙ ታሪክ አለ፣ ብዙ አለ ያልተነገሩ ነገሮች። ቢወጣ ጉድ ነው የሚሆነው። በምንም አይነት ወገንተኝነት በሌለው እንትን ሳይድ ሳታረጉ እናንተ ምርመራችሁን በደንብ መቀጠል ነው። የአባቴንም ገዳይ ታገኛላችሁ ብዬ አስባለሁ። በዚህ እኔ ይህን ሁላ ምረዳ ይህን ሁላ ማቀውን ነገር የማደርገው የእኔም ህይወት አደጋ ውስጥ ሊገባ ይችላል ብዬ ባስብም እየሄዳችሁበት ያለው መንገድ ግን የሆነ መፍትሄ ያመጣል ብዬ ስላሰብኩ ነው። እኔ አሁንም ጥያቄ የሆነብኝ ጉዳይ እናንተ ለመጀመሪያ ጊዜ ያኔ ነው ወይ የሰማችሁት ይሄንን ጉዳይ? እኛ ለመጀመሪያ ጊዜ ነው በዛ ሰዓት ስንሰማ ይሄን ነገር። ብዙዎቻችንም ጥያቄ የፈጠረብን እርስ በርሳችን እዛው ማጉተምተምና ማጉረምረም የተጀመረው ለምን የሚል ጥያቄ የመጣው በጣም እንግዳ ነገር ስለሆነብን ነው። ከዛ በቃ ትእዛዝ ነው ተባለ። ታዲያ ከዚህ ባሻገር ይህንን ጉዳይ የተቃራኒ ጎሳ ወይም ደግሞ የሴምራ ዘሮች የሴምራ ጎሳዎች ይህንን ጉዳይ ያውቁታል ወይ? ካወቁትስ ማለት እንዳልከኝ ከሆነ ስለነ ሽቱ ብለህ አንድ ታሪክ ነግረኝ ነበር ለኔ። እንደነሱ በሳር ቤት ውስጥ ማቃጠል የሚባል ነገር አለ አይደለ? እንዳልከኝ ከሆነ እንደሱ አይነት ውሳኔስ መወሰን ይችሉ ነበረ። ምክንያቱም እኚህ ሰው ያሉት በቅርባቸው እንደውም ያሉት የሴምራ ጎሳ አባላት ናቸው። ምክንያቱም እና አቶ ወርቁንም ጨምሮ በዙሪያቸው ያሉት እነዚህ ሰዎች ስለሆኑ እንደዚህ አይነት ውሳኔ ወስኑ ነበረ። ያውቁ ነበሩ ይህንን ታሪክ ሴምራዎች። ታዲያ የአሞቴም ፍላጎት ሴምራዎችም እንዳያውቁ። ሴምራዎች አወቁ ማለት ሊገሏት ነው፣ ሊያቃጥሏት ነው። እንዳያውቁ ይፈለጋል። ይህንን በእርግጠኝነት እሷ ታውቃለች። ከእሷ ውጪ ወይ አንድ ወይ ሁለት ሰው ቢያውቅ ነው። እኔ ግምቴን ነው የምነግርህ። ሌላ ሰው ካወቀ ጨካኝ ናቸው እንዳልኩ ይገሏታል። እሷ ላለመሞት ብላ ይህን ሚስጥር ልጠብቅ ትችላለች። ሴምራም ሆኖ እሷ በጣም እምነት የምጥልበትና የእሷ መሞት የሚጎዳው ሰው ካለ ይጠብቅላታል። ያንን ሚስጥር አያወጣም። ካወጣ ትሞታለች። እሺ ታዲያ እንደዛ ከሆነ እስካሁን ድረስ ለእኔ ለምሳት ነገር ቆይ ይሄንን ጉዳይ ይሄንን ነገር እንዴት ብዬ ልነግርህ እችላለሁ? አሁንም እኮ ምክንያት ስላለኝ ነው እኔ በዛ ውስጥ እንጂ ይሄ እኮ በጣም ከባድ ሚስጥር እኮ ነው። ይሄ እኮ የሰው ህይወት ውስጥ እኮ እየነገርኩ ያለሁት እኮ ቀላል ሆኖ እኮ አይደለም። ከዚህ በኋላ ምንም የሚደባበስ ነገር አይኑር። ግልጥ ይበል ካልን አንተም አንስተ ስለጠየቅከኝ ነው። ገብቷል? በዚህ አካሄዳችሁ ምናልባት የአባቴን ገዳይ ካገኛችሁልኝ ብዬ ነው እየዘከዘኩልህ ያለሁት። የማይነገር የማይወራውን ሁሉ ማወራለህ። እኔ የበለጠ ነገሮች እንዲወሳሰቡብኝ ያደረጉት ሁላችንም ያልጠበቅነውም ነገር ስለሆነ እኔ በጣም እያሳሰበኝ በጣም እያሳዘነኝ ያለው ጉዳይ የልዑል ጉዳይ ነው። እዚህ ጋር በጎሳዎች ጥል ምክንያት እዚህ ጋር በእናትየዋ ጉዳይ ምክንያት መሀል ላይ ተጨፍልቆ ያለው እሱ ነው። አሁንም እንደ ችግር ሆኖብን ያለ ነው በሱ ጉዳይ ምክንያት ነው። እንግዲህ ከጤናም አኳያ ከጥቃትም አኳያ ደግሞ ከዛ በተጨማሪ ከሳይኮሎጂካሊም አኳያ እሱን ለማረጋጋት እንግዲህ እሱን ለመጠበቅ እያደረግን ያለ ነው በዚህ ምክንያት ነው። በሰላም እየኖረ ያለ ልጅ ይሄው 30 ምናምን ዓመት በሰላም ያለ ሰው ዛሬ መጥቶ አዲስ ድብልቅልቆ የወጣ ጉዳይ ውስጥ ገባን። ለያዥ ለገናዥ አስቸገረ። እስከ ዛሬም ሁሉ ከሰማናቸው ነገሮች በሙሉ የተወሳሰበ ጉዳይ እንግዲህ ምንም ያለ ጉዳይ እንደሆነ እንግዲህ ከዚህ በፊትም ስንጋፈጣቸው እንደነበሩ ነገሮችም የሆነ ጉዳይም አይደለም። የማንነት የህልውና ጉዳይ ተብሎ ነው የገባንበት። እንግዲህ ከዛ ባሻገር ደግሞ የመጣው ነገር
ለእኛ ለምንሰማው የሚሰቀጥጠን። እናንተም እንግዲህ ስታወሩ እያፈራችሁበት የምታወሩትን ታሪክ ነው እያወራችሁኝ ያላችሁት። አለ እንዴ እንደዚህ አይነት ጉዳይ እስከ ማለትም ድረስ ያደረሰን። ይህ ልጅ ግን በመሀል ተሰንጎ እንግዲህ አሁንም ቢሆን ነገሮችን ማጣራት እንዳሉብን ነው የሚሰማን ተመልካቾች። ማረጋገጥ ያሉብን ጉዳዮች ናቸው እነዚህ ጉዳዮች። እኛ በራሳችን መንገድ ነገሮችን እናጣራቸዋለን። እንግዲህ ሁላችንም ራሳችንን ታምናል። እንግዲህ አሁን በፍጥነት ምንም አይነት ጊዜ ማጥፋት እንደሌለብን ይሰማኛል። ምክንያቱም ነገሮች እየሳሰቡ እኔም ጋር የምንሰማው ነገሮች ልዑልም በራሱ መንገድ እየሰማ ያለው ነገር ከዛ ባሻገርም ደግሞ ነበልባልም ላይ ኤርሚያስ እየሰማ ያለው ነገር በጣም አሳሳቢ ከባድ እየሆነ ነው ያለው። ቀን እንኳን የሚሰጥ ነገር አይደለም። ትንሽዬ ፋታ ትንሽዬ ጊዜ በሰጠን ቁጥር ነገሮች ወደኛ እየተሳቡ ነው ያሉት። ያ ማለት የነገሩን በጣም አሳሳቢነት እንግዲህ ከሰውም ጋር ብቻ አይደለም እየተጋጨ ነው ያለ ነው። ይሄ የመንፈስ አሰራር በጣም ለሰሚም የሚዘገንኑ ጉዳዮች ነው እኛ እስካሁንም ቆራርጠን ያላቀረብንላችሁ። አሁን ግን በጣም አሳሳቢውና ትልቁ ጉዳይ የልዑል እናትና የልዑል ጉዳይ ነው። በተቻለን ፍጥነት በተቻለን አቅም እዛ ጋር ለመድረስ እንሞክራለን፣ እውነታውንም ማጣራት ስለሚኖርብን። አሁን በቀጥታ የምናደርገው ይህንን ነው። ዛሬም ከእሱ ጋር አሁን ላይ ቁጭ ብለን ያወራ ነው በዚህ ጉዳይ ምክንያት ነው። እሺ ይሁን ብለን አልፈን ምንተወው ጉዳይ ስላልሆነ አሁን እሱን በተቻለን አቅም ለማጣራት ነው የምንሞክረው። እውነታው የሚወጣበት ጊዜ ላይ ነን። እውነታውን ለማውጣት የተቻለን ነገር በሙሉ እናደርጋለን። በቀጥታ የምንሄደው ወደዛ ነው። አሁን እንግዲህ ተመልካቾቻችን አሁንም ምንም ማለት የምችለው ነገር የለም። ልታግዙን የምችሉት በዚህ ሰዓት በጸሎታችሁ በዱዓችሁ ነው። ጸሎታችሁ በትልቁ የሚያስፈልገን ሰዓት ነው። እኛም አንድ የገባንበት ጉዳይ ነው። እንግዲህ ልዑልም ያለበትን ጉዳይ እንደምታውቁት ነው። ሊያደነን ከዚህ በፊትም ሲጠብቀን እንደነበረው ከነዛ ሁሉ አደጋዎች ከነዛ ሁላ ከተደገሰልን ሞት ሳይቀር ያወጣን የእናንተ ጸሎት የቤተሰቦቻችን ጸሎት ነው። በከባዱ ሁላችሁም በያላችሁበት እንድትጸልዩልን እጠይቃለሁ። አሁን ላይ እንግዲህ ከዚህ ተነስቼ እኔም በቀጥታ ከጉዳዩ ባለቤት ከልዑል እናት ጋር ያሉንን ነገሮች ማውራት፣ ነገሮችን ማረጋገጥ፣ ማጣራትም እፈልጋለሁ። የሚኖርብኝም ነገር እሱ ስለሆነ ለማድረግ የምሞክረው እሱን ነው። በቀጥታ ከሳቸው ጋር ተነጋግሬ እውነት ነው አይደለም የሚለውን ከራሳቸው አንደበት ማጣራት እፈልጋለሁ። በቀጥታ የሚሄደውም ከዚህ ተነስቼ ወደዛ ነው። ጉዳዩ ጊዜ የምሰጠው ስላልሆነ እንግዲህ እስካሁንም አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። እስከ መጨረሻው ድረስ ደግሞ አብራችሁኝ እንድትሆኑ ጠይቃለሁኝ። መልካም ጊዜ